የመድፈኛው ቤተሰብ ዛሬ ከኤቨርተን ጋር የምናደርገው ወሳኝ የሞት ሽረት ጨዋታ ላይናፕ እናወጣለን። አርቴታ ስለምንህ ትሰማኛለህ ብዬ ገምታለሁ። አርቴታ ያራዳ ልጅ ነው። እንደተለመደው ከበረኛችን ነው የምንጀምረው። ዳቪድ ራያ ምንም አያሳስብም። ኬፓ ዝም ብለሽ ብቻ ደሞዝሽን መቃም ነው ያለብሽ አንቺ። የኤፍኤ ካፕ እና ካራባኦ ካፕ ሁለቱንም ትበያለሽ አንቺ። ሁለት ዋንጫ ነው የምናካፍላችሁ። ኬፓማ ተከላካይ ላይ ያው ቦሶቹ ጋብሪኤል ባገጩ የመለሰው ኳሳ ጋብሪኤልና ሰሊባ ይላል። ገባለ ወኔው ጋብሪኤልና ብሬኑ ሰሊባ እናስገባለን። ከዛ ራይት ባክ ጋር ስንመጣ አረ ቤን ዋይት ከጉዳት ተመለሰሻል እባክህን አርቴታ በእናት እሺ በለኝና ኤቨርተን ሎ ብሎክ ነው የሚያራምድብን ቤን ዋይትን አስገባው በእናት አታኪንግ እኮ ቤን ዋይት እና እኔ ደፍሬ አርቴታ አታረገውም ቲምበር ነው የምታስገባው እርግጠኛ ነኝ ግን ቤን ዋይት ብለን እንገባለን። እዚህ ጋር ነው ቤኒ ብላንኮ አንቺ ናፍቀሽናል በእናትሽ ካታክሽ ጋር በግራ በኩል ደግሞ ካላፊዮሪ ቀላል ጉዳት ነው ተብሎ ተመልሶ የሆነ ሰውዬ ፒየሮ ኢንካፔ እናስገባለን። ሉዊስ ኬሊ ደግሞ ስትቺ ነው የምትጮሹ ሳትቺ መነጫነጫ አያስፈልግም። ወደ ኤቨርተን ልክሻለን ወደ ዛሬ ወደ መለጠፈው ቡድን ፒየሮ ኢንካፔ እናስገባለን። መሀል ላይ ስመጣ ድክም ያለው ማርቲን ዙቢሜንዲ አንተ የደከምክ ሰውዬ ወይኔ እንዳታቃጥለን ነው ማለት ሙሉ ኤነርጂ ይዘህ ትመጣለህ ብለን እንገምታለን። ማርቲን ዙቢሜንዲ እና ዴክለን ራይስ እናደርጋለን። አርቴታ ብትሰማኝ ፈርስት ሃፍ ቢያንስ በሁለት 10 ቁጥር ብትገባ ደስ ይለኛል፣ ግን አትሰማኝም። ስለዛ ማርቲን ዙቢሜንዲ እና ዴክለን ራይስ እናስገባለን። 10 ቁጥር ላይ ስንመጣ አሁንም እዚህ ጋር ኤዜን ተጠቅመን በዚህ በኩል ማርቲኔሊ በዚህ በኩል ሳካ ወይ ማዱዌኬ መሃል ላይ ዮከሬዝ ይሄ አታክ እየሰራ አይደለም። ሞር ሪንፎርስመንት ያስፈልገዋል። ገባርለ ስለዛ እዚች ጋር ካይ ሃቨርስ ተመልሷላ ካይ ሃቨርስን ታስገባልኛል። ሌፍት ዊንግ ላይ ኤዜን እባክህን አስቶን ቪላ ላይ ጥፋት ስላጠፋ ብቻ የሁላ ዋጋ ታስከፍለው። ተፈጥሮዊ ከሌፍት ሚነሳ 10 ቁጥር ነው አይደለ? ሂንካፔ ይሮጥለታል በዚህ ጋር ሳይንሸራተት በቃ አንተ ጫማሽን ቀይሪ ዝም ብለሽ ሳታገቢ አትንሸራተሽ። ያገባ ሰው ነው የሚሸራተት። በዚህ በኩል ይሮጥለታል። ከዛ ላይ ኤዜ ወደዚህም ኦፕሽን ይኖረዋል ለዮከሬዝ ይሰጠውና ዮከሬዝ አንድ ተች ሲያደርግለት ከቦክስ ውጪ ልምጥጥ እባክህን አርቴታ ለጎሉ ጠጋ ማለት አለበት። ለጎሉ ጠጋ ደግሞ ሲል በ10 ቁጥርነት አይደለም፣ ምክንያቱም ማርቲን ኦዲጋርድ እና ኤዜ የተለያዩ አይነት ስለሆኑ ካይ ሃቨርስን ሰከንድ ሃፍ ማርቲን ኦዲጋርድ ከደረሰ አስወጥተህ ማርቲን ኦዲጋርድን እዚህ ጋር ማስገባት ትችላለህ። ኤዜ ሽት ከሆነ ትሮሳርድን ማርቲኔሊ ማስገባት ትችላለህ በዚህ በኩል በሌፍት በኩል ስንመጣ ቡካዮ ሳካ ዛሬ ረፊ አቅምሽን ባየር ሊቨርኩሰን ኤሚሬትስ ላይ ታሳይናለሽ ዛሬ ለማዱዌኬ እድል እንስጠው፣ ምክንያቱም አሪፍ ፐርፎርም አድርገህ እድል ማይሰጥህ ከሆነ የሚቀጥለው ጊዜ ተቀየረ ስገባም አሪፍ የፐርፎርም የማድረግ እድል ይቀንሳል። ስለዛ እዚች ጋር ማዱዌኬን እናስገባታለን። አንቺ አድክም የሆንሽ ሰውዬ ትችያለሽ አልፎ እና ኤቨርተን ጨዋታ ላይ ከአልፎ ውስጥ አንዱ ይሆናል ብለን እንገምታለን። አንቺ በፈጣሪ ግን ማዱዌኬ እዚህ ጋር የሚሆነው ኤዜ እዚህ ጋር ከገባ ማርቲኔሊ ዮከሬዝ እና ማዱዌኬ ማይሆን አታክ እነግራለሁ። አርቴታ ማይሆን አታክ ቱ ዳይሬክት ሶስቱም ይሮጣሉ። ማድሪድ ሆነን እኮ በቃ ይሄ ስትራቴጂ እኮ እንኳን አለን በዮከሬዝ በኤምባፔና ቪኒ እንደማይሰራ እኮ አይተነዋል። ስለዚህ ኤዜ የሚገባ ከሆነ ወይ ትሮሳርድ የሚገባ ከሆነ ነው ማዱዌኬ። ማርቲኔሊ ከሆነ ቡካዮ ሳካን ይዘህ ብትቀጥል ይሻለኛል መሀል ላይ ደግሞ ቪክተር ዮከሬዝ ገባችሁ አይደል? ሰከንድ ሃፍ ቪክተር ዮከሬዝ ማትሺ ከሆነ ሃቨርስ ወደፊት ተጠጋና ፊት እስከሆነች ድረስ ወደፊት ተጠጋና 10 ቁጥር ላይ ማርቲን ኦዲጋርድ ይገባል ከማን ዩጋነር 3 ነጥብ ግዴታ የሆነበት ጌም ኮፒ ሊንክ እያደረግ በዛሬው የልምምድ ክፍለ ጊዜ ላይ ማርቲን ኦዴጋርድ እና ቪክተር ዮኬሬስ አልታዩ። አሰልጣኝ ሚኬል አርቴታ ነገ ከኤቨርተን ጋር ለምናደርገው ጨዋታ ጋዜጣዊ መግለጫውን እንግዲህ አጠናቋል። እኔ እንደተለመደው በአጭሩ አደርሳችኋለሁ። ስለ ማርቲን ኦዴጋርድ እና ሊያንድሮ ትሮሳርድ ጉዳትም አንዳንድ ነገሮች ብሎናል። በደንብ ኮፒ ሊንክ ሪፖስት እንዲሁም ፎሎ እያደረጋችሁ በአጭሩ ተከታተሉ። የብራይተኑ አሰልጣኝ ፋቢያን ሄርዝለር ጋይስ ለሚኬል አርቴታ ቴክስት እንዳረገ ቀን ላይ በፕሬስ ኮንፈረንሱ ተናግሮ ነበረ። ሚኬል አርቴታም ስለዚህ ተጠይቆ እንግዲህ ይህ ስለሱ ጥሩ ነገር ያሳያል። ፋቢያን ሄርዝለር ለብራይተን ጥሩ አሰልጣኝ ነው ብዬ አስባለሁ፣ ጥሩ ነገሮችንም እያደረገ ነው ብዬ አስባለሁ ሲል ተናግሯል። ፋቢያን ሄርዝለርም እንግዲህ በቀደሙ ፕሬስ ኮንፈረንሳቸው አርሰናል እጅግ በጣም ጥሩ ቡድን ነው፣ የሚኬል አርቴታም የአርሰናልም አጫወት አድናቂ ነኝ፣ አመቱ መጨረሻ ላይ ሊጉን የሚያሳቁ ከሆነ እንኳን ደስ አላችሁ የምለው የመጀመሪያው ሰው ነኝ በማለት እንግዲህ ተናግሯል። አደብ ገዝቷል። በመጨረሻ ሚኬል አርቴታ ለ4 ዋንጫ ስለመጫወት ይከብድ እንደሆነ ተጠይቆ ነበረ። ሚኬል አርቴታም የፈጠነ ምንም አይከብድም፣ ምክንያቱም በ7 ቀናት ውስጥ
ለሶስት የተለያዩ ውድድሮች እየተጫወትን ነው። ስለዚህ አንዱን ጨዋታ አጠናቀን ወደ አንዱ ስንሄድ በደንብ የመዘጋጃና የማሰቢያ ጊዜ ይኖረናል። ስለዚህ ለአራት ዋንጫ መጫወት አይከብድም በማለት ተናግሯል። ሚኬል አርቴታ ስለ ማዕዘን ምቶች አሁንም ተጠይቆ ነበር። ይሄ ማዕዘን ምትን ራሱ አንገሸገሸኝ። ለማንኛውም ሚኬል አርቴታ ይህንን ብሏል። ስለ ማዕዘን ምቶችና ስለ ረጃጅም የእጅ ውርወራዎች የምትጨነቁ ከሆነ ህጎቹን ቀይሯቸው። የእጅ ውርወራ ላይ ለ4 ሰከንድ ማድረግ ትችላላችሁ። እንዲሁም ደግሞ ማን ቱ ማን ማርኪንግን ሁሉም አሰልጣኞችን መቀየር ከቻሉና መተው ከቻሉ በእርግጠኝነት ሊጉ ይቀየራል። ሚኬል አርቴታ ቡካዮ ሳካን አሞጋግሷል። የቡካዮ ሳካ እጅግ በጣም ትልቅ አድናቂ ነኝ። ቡካዮ ሳካ ምርጥ ላይ ባለበት ሰዓት ምንም ማድረግ ይችላል። አንዳንድ ጊዜ መጥፎ ጨዋታዎች ያጋጥማሉ። ነገር ግን ቡካዮ ሳካ ምርጡ ላይ ባለበት ሰዓት ላይ ምን ማድረግ እንደሚችል እናውቃለን። እኔ ደግሞ እተማመንበታለሁ ሲል ሚኬል አርቴታ ሙሉ ድጋፉን ለቡካዮ ሳካ ሰጥቷል። በስተመጨረሻም ስለ ሊያንድሮ ትሮሳርድና ማርቲን ኦዴጋርድ ጉዳት በተመለከተ እንግዲህ ሚኬል አርቴታ ይህንን ብሎናል። ስለ ሁለቱም የተረጋገጠ ነገር የለም፣ ነገር ግን እድል አላቸው። የመጨረሻ የሕክምና ውጤታቸውን ከዶክተሮቹ እንጠብቅና ነገ ይሳተፉ አይሳተፉ እናረጋገጣለን ሲል እንግዲህ ተናግሯል። የልምምድ ምስሎች ላይ ሁለቱም እንደሌሉ ቀደም ነግሬያችኋለሁ። ቪክተር ዮኬሬስም የልምምድ ምስሎች ላይ አልታየም። አርሰናል ለዋንጫው መንገድ የሞት ሽረት ትግል የሚያደርግበት፣ ማንቸስተር ሲቲ ደግሞ ከዋንጫው ላለመራቅ የሚፋለምበት ታላቅ ምሽት። እስኪ እናንተም ግምታችሁን አስቀምጡ። የሊጉ ዋንጫው መድረሻውን የሚጠቁሙባቸው እነዚህ ወሳኝ ጨዋታዎች ዓለም ትንፋሹን ውጦ በጉጉት እየጠበቃቸው ይገኛል። ዛሬ በእንግሊዝ ፕሪሚየር ሊግ ስህተት የሚባል ነገር ፈጽሞ የለም። መድፈኞቹ አርሰናል በገዛ ሜዳቸው ኤቨርተንን ያስተናግዳሉ። ለአርቴታው ስብስብ ይህ ጨዋታ ተራ 90 ደቂቃ አይደለም። ከሁለት አስርት ዓመታት በላይ የራቃቸው የሊጉ ዋንጫ ለመሳም የሚያደርጉት ጉዞ ወሳኝ ምዕራፍ እንጂ። በሌላ በኩል የማንቸስተር ሲቲ ስብስብ ወደ ዌስትሃም ያቀናል። የፔፕ ጋርዲዮላው ክለብ ሲቲ የዋንጫው ፉክክር አሁንም በእጁ ለማቆየት የግድ ማሸነፍ ይኖርበታል። ታዲያ እናንተም የእነዚህ ጨዋታዎች ግምት አስቀምጡ። ዛሬ ምሽት በእግር ኳስ አፍቃሪዎች ዘንድ በጉጉት የሚጠበቅ ጨዋታ አለ። የሊጉ መሪ አርሰናል በሜዳው ኤቨርተን የሚያስተናግድ ሲሆን ተከታዩ ማንቸስተር ሲቲ ደግሞ ወደ ለንደን ስቴዲየም አግኝቶ በወራጅ ቀጠና የሚገኘውን ዌስትሃም ዩናይትድን ይገጥማል። በ100 ኪሎ ሜትር በሰዓት ፍጥነት ወደ ዋንጫው እየገሰገሰ የሚገኘው አርሰናል መሪነቱን ለማጠናከርና ወደ ዋንጫው አንድ እርምጃ ሊጠጋ ዛሬ ምሽት 2 ሰዓት ተኩል ላይ ከኤቨርተን ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ከሊጉ መሪ አርሰናል በ7 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ደግሞ ምሽት 5 ሰዓት ላይ ከሜዳ ውጪ ዌስትሃም ዩናይትድን የሚያስተናግድ ይሆናል። የጨዋታ ግምታችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። እሺ አንድ ጊዜ ችፍሪ ከምትለውን ሰምተን እንመለስ። የዛሬን ተጫወች የዛሬን ደግሞ በሙዚቃ መጣሽ አያስፈልግም። ዜማ ምናምን እኮ አያስፈልግም። ለዚህ ፎቃቃዚም ማለት ነው ዋጋ ይሰጣታል። አንቺ ብዬ ሳይሆን ለኔ ብዬ ከንታታለሁ። በልና ባይዘው አርሰናል አይችልንም። እኛ ቲሙም ደጋፊውም ወያላ ነው ማለት ነው። ተጫዋቾቹ ራሱ ወያላ ናቸው። እና አሁን ስንት ጎል እንዳገባ ነው የምፈልጉት? ይሄን ጨዋታ ኤቨርተን ያሸንፋል የምትሉ አንድ ብላችሁ እንደተለመደው ኮሜንት አደርጋላችሁ። አይ ኤቨርተን ነው ቀጥቅጦ የሚያሸንፈው የምትሉ ሁለት ብላችሁ ኮሜንት አደርጋላችሁ። አይ ኤቨርተን ነው ቀላል አድርጎ የሚያሸንፈው የምትሉ ከሆነ 3 ብላችሁ ኮሜንት አደርጋላችሁ። አይ አርሰናል ነው የሚሸንፈው የምትሉ ከሆነ ደግሞ 5 ብላችሁ ኮሜንት አደርጋላችሁ። አይ አይደለም በቃ የምትሉ ደግሞ 11 ብላችሁ ኮሜንት አደርጋላችሁ። ይገባውታል ኤቨርተን። ይሄ ቪዲዮ ላቡዬ ነው ሲኢኦ ኦፍ አቋማ እና ለሌሎችም የአቋማ አመራሮች ይኸውላችሁ ዛሬ ማለት ነው ምንም አይነት ኤክስኪውዝ ነው ማንቀበለው። ዛሬ ጨዋታው ከአፍጥር ሰዓት በኋላ ነው። ጠበቅ ያለ ቋጠሮ ነው መደረግ ያለበት። እንደ ባለፈው ጊዜ የተንቆላጨጨ ቋጠሮ የሚያደርጉ አባላት ላይ እርምጃ ሊወሰድ ይገባል። የተንቆላጨጨ ቁልጭጭጭ ያለ ቋጠሮ አንፈልግም። ዛሬ እኔ ስላለኝ ነው በቃ አላረን ኤቨርተን ያስጠለዋል ዛሬ። እናንተ ብቻ ያላሰለሰ ቋጠሮ ይሟሟ ይፈንዳ ይሟሽ የሚባለውን ቋጠሮ እንቋጥራለን። ነገ የኛ ጌም እስኪደርስ ዛሬ ምን ስራ አለን? ምንም ስራ የለንም። ምንም ስራ የለንም። አንዴ ስም ሰጥተውናል አይደል? እንቋጥራለን። የተንቆላጨጨ ቋጠሮ የሚያደርጉ የዩናይትድ ደጋፊዎች እርምጃ ይወሰድባቸው። ከጎናችሁ ያሉትን ይመቻችሁ። አቡዬ ምን እሺ ቪዲዮ ለአቡዬ ነው ሲኢኦ ኦፍ አቋማ። ባለፈው ጊዜ የተንቆላጨጨ ቋጠሮ የሚያደርጉ አባላት ላይ እርምጃ ሊወሰድ ይገባል። እንግዲህ እንደሰማችሁት ከፍተኛ የሆነ ትችት ከበላይ አካላቶች እያደረሰብን ስለሆነ ለዛሬ በተጠንቀቅና በጥናት የተነደፈ የቋጠሮ ስትራቴጂ መጀመሪያ እኔ ቼላ ወንድም ጥላና አሮጊቷ በመተባበር
2 ሰዓት ተኩል ሲል ወያላው ላይ ከፍተኛ የሆነ የቋጠሮ ድብደባ የምናደርግ ይሆናል። ፈላው ግን የቆጡን አወርድ ብላ የብብቷን ጣለች። እየሆንክብኝ ስለሆነ አርፈህ ፍሬን ይዘህ በተጠንቀቅ እዛው ራስህ ጋር እንድትጠብቀኝ ማሳወቅ እወዳለሁ። ከዛም በኋላ እኔና ቼላ ወንድም ጥላ ከአሮጊቷ ጋር በመተባበር ወያላውን በቋጠሮ ደብድበንና ረተን 5 ሰዓት ላይ አንተ ጋር ለቋጠሮ ድጋፍ የምንገናኝ ይሆናል። ስለዚህ ሁላችሁም 2 ሰዓት ተኩል ላይ ሙሉ የአቋማ አባላት ማለት ነው ፍሬያችሁን ይዛችሁ በተጠንቀቅ እንድትጠብቁኝ እወዳለሁ። አመሰግናለሁ። ጀማው ዛሬ ጨዋታ ቀን ነው። ጉንፋናችንን አባረናል፣ ድብርታችንን ምናምን ዞር አድርገናል፣ ፏ ብለን መተናል ማለት ነው። ሁላችሁም ኮፒ ሊንክ አድርጉ። እናንተንም ፏ ላደርግ ነው። በአንድ መስፈርት ነው ፏ ማደርጋችሁ። ዛሬ ሲቲ የሚጥል ከሆነና ሲቲ ይጥላል ብላችሁ ውጤት ገምቱ። ሲቲ 2-1 ይሸነፋል። ሲቲ 3-0 ይሸነፋል። ሲቲ አንዳቻ ይወጣል። አቻንም እቀበላለሁ፣ መሸነፍንም እቀበላለሁ። ትክክለኛ ውጤቱን ለምትገምቱ ሰዎች ማለት ነው እድለኛ ለሆኑት 2 ሰዎች ማሊያ ሸልማለሁ፣ የምትፈልጉትን ማሊያ ማለት ነው። ሲቲ ግን መጣል አለበት። መስፈርቱ ይሄ ብቻ ነው። ሞቅ ሞቅ አድርጉት፣ ኮፒ ሊንክ አድርጉ፣ ላይክ አድርጉ። ዛሬ ልናረጋግጥ እንችላለን። ኤቨርተን ጉድ እንደማይሰራን ተስፋ አደርጋለሁ። ዌስት ሃም ግን ሁለታ ይውልናል፣ እንቋጥራለን። ጀማው እንዴት ናችሁ? ሰላም ነው ወይ? ያው እንግዲህ አገባቤ ትንሽ ጾም ስለሆነ ጫነ ስላለኝ ነው 11ኛው ሰዓት ላይ ነኝ ማፍጠሪያና ያው ድምጼን ጮክ አድርጌ ያልሰራው አፉ በሉኝ። እንዴት ይሄ ልጅ እንዳትሉ ሐሳብ ልሰጣችሁ ነው። ፎሎ ላይክ ሼር ኮፒ ሊንክ አድርጉ። ለጀማ አዳርሱ። አሰልጣኝ አርቴታ ቅዳሜ ምሽት 2 ሰዓት ተኩል ላይ ከምናደርገው ወሳኝ ፕሪሚየር ሊግ ጨዋታ በፊት ከጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን እንዳለ ላካፍላችሁ። ጀማው እናንተ እንደሚመቻችሁ አድርጋችሁ እንግዲህ ለጀማው አዳርሱት በደንብ ማለት ነው። አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። ጀማው ትሮሳርድ እና ኦዲጋርድ እንዴት ነው ለነገው ለኤቨርተኑ ጨዋታ ይደርሳሉ የሚል ጥያቄ ቀርቦለት ነበር። እሱም እንዳለው ከሆነ ቆይ የመጨረሻ የዶክተሮችን ውጤት መስማት መቻል አለብኝ፣ ከሜዲካል ስታፉ የሚወጣውን ነገር ጠንቅቄ ካልሰማው በቀር አሁን ሐሳብ ልሰጣችሁ አልችልም የሚል ምን ላይ ሰጠ ጀማው። ከዛ በተጨማሪ ስለ ስታርቦይ ቡካዮ ሳካ ጥያቄ ቀረበለት። የሰሞኑ ብቃቱ እንዴት ነው ወጅበር አላለሙ የሚል ሐሳብ አንስተውለት ነበር። እሱም እንዳለው ከሆነ ቡካዮ ሳካ አንዳንዴ የእርሱ ያልሆኑ ቀኖች ሊገጥሙት ይችላል። ከዛ ውጪ ግን ለኛ ለቡድናችን ላይ አይተኬ የሆነ ሚና የሚሰጠን አይነት ተጫዋች ነው። ሙሉ ለሙሉ የሱ አድናቂ ነኝ፣ በሱም እተማመናለሁ ሲል ተናግሯል ጀማው። ሌላው ለአርቴታ የቀረበለት ጥያቄ ስለ ኤቨርተኑ አሰልጣኝ ዴቪድ ሞይስ ነበር። እሱም እንዳለው ከሆነ ዴቪድ ሞይስ የኔን የእግር ኳስ ህይወቴን ከቀየሩልኝ አሰልጣኞች ውስጥ አንዱ ነው የሚል ምላሽ ሰጥቷል ጀማው። ሌላው ለአርቴታ የቀረበለት ጥያቄ የነገ ጨዋታ እጅግ ወሳኝ እንደሆነ ገልጧል። ያ ብቻ አይደለም ለ3 ነጥብና 3 ነጥብ ብቻ ነው የምንጫወተው የሚል ሐሳብ አንስቷል ጀማው። ፎሎ ላይክ ሼር ኮፒ ሊንክ አድርጉ። ለጀማ አዳርሱ። አዳዲስ ሌሎች መረጃዎችም ካሉ እንደዚሁ አፕዴት ማድረጋችሁ ይሆናል። ይመቻችሁ። ዛሬ ቀኑ ቅዳሜ ነው። ወጡን በቅ አልላችሁም፣ ጾም ነው። አዎ አርሰናል ዛሬ ከኤቨርተን ጋር ይገናኛሉ። ወሳኝ የፕሪሚየር ሊጉን ዋንጫ ሁለቱንም ጆሮ የሚያስዝ ጨዋታ ነው ማለት ይቻላል። ኤቨርተን በመከላከል የማይታሙት ኤቨርተኖች ዛሬ ለአርሰናል ከባድ ይሆንበታል ወይስ ደግሞ አርሰናል ድራሹን አጥፍቶት ያ በሚያስፈራው ስቴዲየም በኤምሬስ አይሆኔ ቅጣት ቀጥቶት ይሸኘዋል? ግምታችሁን አስቀምጡልኝ። ገነርሶች ኮፒ ሊንክ ሼር አድርጉ። መልካም እድል። ዛሬ ቅዳሜ ነው። የምን መፍዘዝ መደናገጥ። 2 ሰዓት ተኩል አርሰናል ከኤቨርተን ወሳኝ የፕሪሚየር ሊግ ጨዋታ